ናቲ አይ ቅድሚያ ላይ ሴት አለ ቅድሚያ ለሚስት አትልም። የኔ ውዶች የምር ደስ ብሎኛል። እንግዲህ ባልጠበቅነው መልኩ ሄልዬና ናቲዬ በይበስ ቀረዋሉ። ፍቅራቸውን ድምቅምቅ ሊያረጉልን ቀላል ስትራግራለው እንዴ ናቲዬ የንብሳ ማለት ነው እንዴ እናንተ በምሰሩት እናንተ ፍቅራቸውን በምትገላለጹ ስንት ነገር እየለፈለፉ ነው። ሀሳብ አስተያየታቸውን መስጠት ሲችሉ ማለት ነው። ጥሩ ነገር ማውራት ሲችሉ ማለት ነው። የእናንተ መለያየት በቃ ተደስቶ እሰይ እሷ ናት እንዴ ከአንዱ ወደ አንዱ ተሸጋገረች። ናቲ እኮ ነው ማን መሰላቸው? ይኸው እንግዲህ ዛሬ በቤት ፍቅራቸውን ሊገላለጽ ነው። ታንቀሽ ነው እያንዳንድሽ ማለት ነው። በነገራችን ላይ ጌታ እንዴት ደስ እንዳለኝ ታውቃላችሁ? የምር ደስ አለኝ በቃ ውስጥ ዝታ ውስጥ ገቡ እኮ በቃ አልተቀበለችኝም የመጀመሪያ ጊዜ ምናምን። ይሄ ፍቅር ነው ወይ እናንተ ትለያያላችሁ ብላችሁ ያሰባችሁት? ምንም ቢሆኑ ማለት ነው እንደነማንም ሂዴት ተጫውተች ከሱ ጋር ከነዛ ጀዝባዎች ጋር ስለተለየች ከናቴ ጋር የምትለይ ይመስላችኋል አይደለ? ስንት ነገር ያሳለፈች ነው ስንት ነገር። ይሄ እነዚህ ድምቅምቅ አድርጎ እዚህ ዝም ብሎ በሳምንት በ14 ቀን በ20 ቀን ፍቅር የሚያጫወታቸውን ወንዶችን ላሽ ስላለች ማለት ነው። ገና 3-4 ወንድ ቀያየረች ትላለች። ፍቅር ማለት ናቲ ነው በቃ አለቀ። ሰምተሻል? እያንዳንድሽ ሄሎ ያለችን ሰማችሁ? ናትዬ እንዳያመልጥሽ እንዴ መጠበቅ ማድረግ አለብሽ አሏት። እነማን ጓደኞቿ? የኔ የዘናት ጓደኞቿ ታውቃላችሁ አይደለ? እናንተ ወይኔ ስሟ ጠፋብኝ። እሷ ወላይታ ላይ አብሮ ያሉት ማለት ነው። 40 ምንጭ ነው ወላይታ ያቺ የእሷ ጓደኛ እንደውም ናት ሲመጣ ያገናኘችው እና የሸበላ ማለት ደበነጹ እንዴት ይታለፋል? ግን እግዚአብሔር የተመሰገነ ነው። የምር ነው ሄድዬ ለአንቺ ደስ ብሎኛል። ማርያምን ማለት ናትዬ እንዴት ቆንጆ ነው ግን በእናታችሁ ፊቱን አያችሁ? የሆነ ድንቡሽ ውይ ሲያምር እኮ ማርያምን። እዛ ቤት ሸበላ ግርማ ሞገስ ማርሃቢ ወንዳ ወንዱ ቆፍጣና ግበሉ ነገር በደላላ ልበልቅ እንዲህ ስትሉ የነበራችሁ ናትዬን አይታችኋል። ግን ሄድዬ ደግሞ ቾኮሌት ከለር የኔ እርግብ ማለት ነው። ናቲን ውበቱን አያችሁ? ፊቱን አያችሁ? ኧረ በስመ አብ ወመንፈስ ቅዱስ እንዴት አባቱ ያምራል። የሆነ እምቡጭ የሆነ ልጅ እንደው ብቻ ፈጣሪ አይለያችሁ ማርያምን። ይሄን የመሰለ ሸበላ ነው እሺ ያላት። እንደማንም ግመል አንገተ እንትን አይደለም ያዘችው። ምራው እንዳልነው እኮ ነው ጌታን ሄዱና ናቲ እኮ ይሄን ያህል ጌታን ለምን 5 ዓመት ሙሉ ተጠብቀዋለች ሄዱ ብዬ አምናለሁ። ከዚህም በፊት ነገር ያለው ምክንያቱም ይሄ የርቀን ነገር ስለሆነ ነው። እሱ ማይሆን ነገር ይሰማል፣ እሷም እንደዛው በመሀል ጠፍቶ ነበር። ናቲ የግድ እንደዚህ ፌስ ለፌስ ተገናኝቶ ሲያወሩ ነገርን ለመፍታት ይሞክራሉ። እሷም ስሜታዊ ትሆናለች፣ እሱም እዛ ስሜታዊ ይሆናል። እንኳን እንደዚህ አንድ ላይ ሆኖ እንኳን ያልተረጋጉ ልጆች ማለት ነው አስባችሁታል? በስልክ በምንም ታምር አይግባቡ እና በዛ ምክንያት ነው። ምክንያቱም እልክ ፍቅር ስላለ በማላቸው እልክ እያያዛሉ። እሷ እንደዚህ ካልሆነች ቀድማ እሱ ደግሞ እሷ እንደዚህ ካልሆነች እሷ ደግሞ እሱ እንደዚህ ካልሆነ እየተባባሉ ፍቅር በማላቸው እያለ እልክ ነው የሚያያዙ። ስለዚህ የሁለቱም የመለያየት ምክንያት የመራራቃቸው ነው። የምር ስለተራራቁ ነው ይሄን ያህል የተለያዩት። ይሄን ያህል ክፍተት በማላቸው ተፈጥሮ ሄድዬም ከማይሆን ሰው ጋር በቃ በአጭር ጊዜም ቢሆን እንትን ያለችው። ስለዚህ ማለት ነው የምር እኔ በቃ የርቀቱ ነገር ነው። ምክንያቱም ስልክ ሲሆን ሁለቱም አይግባቡም። እንኳን ፍቅር በማላቸው ስላለ ማለት ነው። ለምን እንደዚህ ያለኝ ትንሽ ነገር ካላት ይሰማታል፣ እሱም እንደዛው ማለት ነው። በዛ ምክንያት ነው ሁለቱም እንዲህ ተራርቆ የቆዩት ብዬ አስብ ነበረ። ያው ራሳቸውም ተናገሩ። ምክንያቱም በቃ እናደዳለን፣ እሱም ይዘጋል፣ እኔም ይዘጋል። በዛም ማለት አስበው እንግዲህ አጠገብ ላጠገብ ስትሆኑ በደም ትረዳዳላችሁ፣ በደም አይ ላይን የተያያችሁ በቃ እንትን ትላላችሁ። ግን ርቀት ሲሆን ማለት ነው ማን ነው እሱ እሷ ማናት እሱ ማን ነው እያለን ሌላ ነገር ውስጥ እሱን ለማስቀናት ደግሞ ሌላ መስመር ውስጥ ገብተን ከዛ ውስጥ ለመወጣት በጣም የሚከብደን ጊዜ ያለ። ሄሉም ደግሞ ያ ነገር ነው ያጋጠማት። እግዚአብሔር የተመሰገነ ይሁን። እንግዲህ አሁን ተመልሳ ከናትዬ ጋር ሆናለች። ብቻ እኔ ደስ ብሎኛል። ማርያምን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እሺ አበረታቱኝ። ላይክ አድርጉ፣ በደንብ ተከታተሉ፣ ሀሳብ አስተያየታችሁን ስጡ። የኔ ውዶች፣ የኔ ማሮች የእናንተን
ሰምቼ ነው እናንተን አስተያየት አይቼ ነው እኔም ተመልሼ የመጣ የኔ እርግቦች የልየቶች በጣም ነው የምወዳችሁ። እሺ ደግሞ የልየቶች ቲክታክ ላይ ጠፍቷቸዋል። ማርያም በሰላም ነው ጾም ስለገባ ነው ስሜት ይኖራታል። ሄሉ በተለይ እንደው እኮ ሄሉ ማለት ነው ለናቲ ያላት ፍቅር አለ እንዴ ከእንዳልክ ጋር ራሱ ፈርቶ እንዳልክ ራሷ ከሷ እንትን ለማለት የፈለገ ምክንያቱም ኢንተርቪው ሲያረጋት ስለ ናቲ በደንብ አርጋ አብራርታ አልቅሳ ስለተናገረች እቺ ልጅ ናቲን ተወደዋለች ታፈቅረዋለች ብሎ እኮ ነው ላሽ ያለው እንደው ይመስለኛል። ከዛ በኋላ እነሱም መፍራት ጀምሮ መሰለኝ በቃ በማይሆን ነገር ዘብራርቆ ከሷ ህይወት የወጣው እንጂ ምክንያቱም ሄሉ በማንም ናቲን አትለውጠውም፣ በማንም አታወዳድረውም። ምክንያቱም ይወዳደር ልጅ አይደለም። በዛም ምክንያት ነው ወንዶች ማለት ነው ከናቲ እኩል ለመሆን ከናቲ ጋር ለመወዳደር ሲጥሩ ነው እንግዲህ ከሄሉ ህይወት የሚወጡት። ገባቸው አይደለ? አው ልክ እንደ ናቲ ለመሆን ከናቲ በላይ ናችሁ ብላ ክባቸው እንድታወራ የሚፈልጉ ናቸው ወንዶች ማለት ነው። ምንም ሳያረጉ ምንም ፍቅር ሳይሰጡ ማለት ነው። እሷ ደግሞ ማለት ነው ናቲን ከማንም ጋር ማወዳደር አትችልም። በዛ ምክንያት ነው ህይወቷ የሚበጠበጠው። እሷ ናቲን ስለምትወደው ነው እንግዲህ እውነቱን ነው የምትናገረው፣ አስመሰላ መኖር ስለማችል ማለት ነው። እኛም ደስ ብሎናል። የቤት አቅራቢዋ እኛም ደስ ብሎናል። አብሮ ስላሉ አብሮ ስለተገኘ ስንት ስለተሳሳሉ ልጆች አሉ። ስንት የእነሱን ፍቅር የሚፈልጉ ስንት ህዝብ ነው ያለው ብታቂ ማለት ነው። እና እኛም በጣም ደስ ብሎናል በእነሱ ፍቅር ማለት ነው። ስክር ብለን አውደ የእነሱ ጥል ራሱ ፍቅር እኮ ነው። ማርያምን የፍቅር ነው ጥላቸው ራሱ። እኛ እፍ እንደው ምናምን እንላለን እንጂ ጥላቸው ሁሉ የፍቅር ነው። የምሬን ነው ምላቸው። ሳቀችኝ እኮ እናቴን ተደባብረን በቪዲዮ ለመታረቅ ስንመጣለን የልቤን አውጥቼ ነው የምናገረው፣ እንደፈለግኩ አረጌ ነው የምናገረው አላለችም። ከዛ በኋላ ነው እንትን የምሏለች የልዬን ይፈታሽው ማለት ነው። ስወድሽ እኮ ጌታ ይህን ቪዲዮ ላይ ስንታረቅ የልቤን ነው በደንብ አድርጌ የምናገረው አላለችም። ያል ከባድ ነው። አንዳንድ ልጆች ኮመንት የሚጽፉት እኮ ማርያምን ሰውን እኮ ስብርብር ነው የሚያደርገው። ግን ያው አንዳንዴ እንደዚህ አይነት ነገር ምን ሰራ ከሆነ በቃ ካላለፈን በስተቀር ማለት ነው ያንን ነገር እያየን መቼም ሰላም አናገኝም። ማርያምን እና አንዳንድ ልጆች ኮመንት የሚጽፉት ያው ማንም ሰው የሚለው ነው። በቃ በጣም አይምሮ የሚነካም ነገር የሚጽፉ አሉ። እናንተ ደግሞ ኢግኖር እያደረጋችሁ ማለፍ ነው። ምክንያቱም ጠንካራ ሴት ነሽ የኔ ድምቀት ማለት ነው። እና የሆነች ልጅ የጻፈችውን ነገር ላንብብላችሁ። ዛሬ ድራማ ለመሆኑን አረጋግጫለሁ። ከዚህ በኋላ ግን ሁለታችሁም ያላችሁትን እልክ ካልተዋችሁ ያሰባችሁት ቦታ አትደርሱም። ለመድረስ እንዳትቸገሩ። እግዚአብሔር ያጣመረውን ነፍስ ማንም አያፈርሰውም። በትክክል ማርያምን እና እልክ ከምንም በላይ በሁለታችሁ መሀል እልክ ነው የሚታየው። ኦ ማይ ጋድ እልክ ከባድ እልክ ነው ያለባችሁ። ይህንን ነገር ማርያምን ተው ሄሉ ናቴ እውነት እኮ ነው። ግን አንዳንዴ ማለት ነው ህይወታችንን ፕራይቬት ብናደርገው ጥሩ ነው። ማርያምን የሰው አይን እኮ መጥፎ ነው። በኢየሱስ ክርስቶስ ሳትወዱ በግድ ነው እኮ የሚያጣለው። እሱም የራሱን ኮመንት ያነባል፣ እሷም እንደዛ። ከዛ ሳትወጂ በግድ ማለት የሰው ተጽዕኖ ማለት ነው የምር ያጨቃጭቃል፣ ያናድዳል። ለእሱ መልካም ነገር የሚጽፉ ሲኖሩ ደግሞ ለእሷ ደግሞ መጥፎ ነገር ለእሷ ጥሩ ነገር የሚጽፉ ለእሱ ደግሞ መጥፎ ነገር ያን እያዩ ማለት ነው ተጽዕኖ እኮ በጣም ነው የሚፈጥሩባቸው። ጌታንና ፈጣሪ ይጠብቃቸው ብቻ። ማርያምን እናትዬ መረጋጋት ግን አልገረማችሁም? በቃ ተረጋግቶ ነው የሚያወሩ፣ ተረጋግቶ ማለት ነው። ሄድዬ ደግሞ ልብ የተመታሽ ናትዬ ደግሞ ደስ ሲል ብቻ ደስ ብሎኛል። የኔ እርግቦች ማለት ጠላት ይቃጠል እናንተ ወደፊት እና ወንዶቼ በቃ እንግዲህ ይሄ ነው። ሄልዬና ናቲ እንግዲህ በቤት ቀርበዋል። አዳም የተቃጠለው አንዳንድ ጠላቶች እየገባችሁ ኮመንት እነሱ ምን አድርገው ነው የምታቀርበው? ምን ጥሩ ነገር አስተምሮ ነው? የምርሽን ነው? ታነቂ ማን ገብተሽ ያለሽ አጋሰስ ሙትቻ ማለት ነው። በተረፈ ወዳችኋለሁ ባይ